ሃይ ይሄ ፕራይም ስኮላር ዩቲዩብ ቻናል ነው። ዛሬ ደግሞ የምናየው ስለ ግሬድ 11 ኬሚስትሪ ኬሚካል ኢኩሊብሪየም ነው። እሱ ላይ የወጡ ሾርት ኖቶች አሉ። ከዩኤ ኮሌክሽንም ላይ አንሰር ሽቶችም ላይ የተወጡ ናቸው። ኤክስትሪም ላይ ያሉትን ኖቶችም ያካትታሉ። ቻት ጂፒቲም ኤአይን ተጠቅመናል። እነዚህ ኖቶች በደንብ ሾርት እና ፕሪሳይዝሊ አድርገን ሃይላይታቸውን እናያለን ማለት ነው። እሺ እንቀጥል። ለዚህ ቅድም እንዳልካችሁ ኬሚካል ኢኩሊብሪየም ነው ርዕሳችን ማለት ነው። ኬሚካል ኢኩሊብሪየም የምንለው ኬሚካል ኢኩሊብሪየም ኢዝ ስቴት ኢን ሪቨርሲብል ሪአክሽን ዌር ይላል። ዌር ፎርዋርድ ሪአክሽን ሬት ኢዝ ኢኳልስ ቱ ባክዋርድ ሪአክሽን ሬት። ይሄ አንደኛው ኮንስትሬንት ነው። ሁለተኛው ኮንሰንትሬሽን ሪሜንስ ኮንስታንት ነው ማለት ነው። ኮንሰንትሬሽን ጊዜ ምንድነው ሪሜን የሚያደርገው ኮንስታንት ነው ማለት ነው፣ አይቀየርም። በዚህ ይህንን ማየት አለብን። ኮንሰንትሬሽናቸው ኢኩሊብሪየም ላይ ደረሰ ማለት የሁለቱ ኮንሰንትሬሽን እኩል ነው ማለት አይደለም እና ዙሪያውት ሪአክሽንም ምን አይሆንም ኮንሰንትሬሽናቸው አይቀየርም ማለት ነው። ኢንክሎዝድ ሲስተም ነው ኦከር የሚያደርገው ኦፕን መሆን አይችልም። ዊች ሚንስ ማስ ኢንተርም መውጣትም መግባትም አይችልም ማለት ነው። እነዚህ ሜን ኮንስትሬንቶች ናቸው። ከዛ ቀጣይ ኮንስትሬንት ታይፕ ኦፍ ኬሚካል ኢኩሊብሪየም ነው ማለት ነው። አሁን እዚህ ላይ ታይፕ ኦፍ ኬሚካል ኢኩሊብሪየም እንላቸው አሉ። ለምሳሌ ፈርስቷን ሆሞጂኒየስ ነው፣ ሰከንዷን ደግሞ ሄትሮጂኒየስ ነው ማለት ነው። ሆሞጂኒየስ የምንለው ኦል ሪአክታንትስ ኤንድ ፕሮዳክት አር ኢን ዘ ሴም ፌዝ ናቸው። ሁሉም ሪአክታንቶችም ሆኑ ፕሮዳክቶች ተመሳሳይ ፌዝ ሲሆኑ፣ ለምሳሌ ሁሉም ጋዝ ሲሆኑ ምን እንለዋለን ማለት ነው? ሆሞጂኒየስ ኢኩሊብሪየም እንለዋለን ማለት ነው። ሄትሮጂኒየስ ስንል ደግሞ ዲፈረንት ፌዝስ አር ኢንቮልቭድ ማለት ነው። ዲፈረንት ፌዞች ሲኖሩ ለምሳሌ ሶሊድ ፕላስ ጋዝ ሊሆን ይችላል። የዛኔ ሄትሮጂኒየስ ኢኩሊብሪየም እንለዋለን ማለት ነው። እነዚህ ዘ ቱ ታይፕስ ኦፍ ኢኩሊብሪየም ናቸው። እነዚህን መያዝ ይኖርብናል ማለት ነው እንዳንረሳ። ዘ ቱ ታይፕስ ኦፍ ኢኩሊብሪየም ናቸው ማለት ነው። እቺ በጣም ኢምፖርታንት የሆነች ቶፒክ ናት። ቀጣይ የምናየው ደግሞ ስለ ካራክተሪስቲክሳቸው ነው። የራሳቸው የሆነ ካራክተሪስቲክስ አላቸው። ፈርስት ዋን ዳይናሚክ ነው which means reaction still occur ነው። ኮንቲኒየስሊ ኦከር ያደርጋል። ስቴዲየም ሊሆን ይችላል። ኮንቲኒየስሊ ምን ያደርጋል ሲደመር ኦከር ያደርጋል ማለት ነው። አይቆምም ያ ሪያክሽኑ። ይሄ አንዱ ነው ማለት ነው። ዳይናሚክ ነው ስንል ይሄ ማለታችን ነው። እሺ ሌላኛው ኖ ቪዚብል ቼንጅ አት ኢኩሊብሪየም፣ ምንም አይነት ቪዚብል ቼንጅ የለም አት ኢኩሊብሪየም ላይ። ይህን ማየት አለብን። አሁን የኢኩሊብሪየም ቢሆን በዚህ በኩልም እዚህ ጋር ሪአክታንት ልንለው እንችላለን። እዚህ ጋር ሪአክታንቶች ቢኖሩ እዚህ ጋር ደግሞ ፕሮዳክቶች ሊኖሩ ይችላሉ ማለት ነው። በሁለቱ መካከል ምንም አይነት ቪዚብል የሆነ ቼንጅ ወይም ቪዚብል የሆነ ቼንጅ የለም ማለት ነው። ሁለቱም ተመሳሳይ ነው የሚታዩት። እዚህ ጋር ይሄ ሪአክታንት ነው፣ እዚህ ጋር ፕሮዳክት ነው ብለን መለየት አንችልም። እንደዚህ ቀለም አሁን እዚህ አረንጓዴ ነው ቀይ ነው ብለን ለይተናል አይደል? ኢኩሊብሪየም ላይ ግን መለየት አንችልም ማለት ነው። ይህንን እንይዛለን። እሺ ቀጣይ ኢኩሊብሪየም ካንት ቢ ሪችድ ፍሮም አይዘር ዳይሬክሽን ማለት ነው። በሁለቱም ዳይሬክሽን ምን ሊሆን ይችላል? ሪች ሊሆን ይችላል። አይዘር እዚህኛው ሳይድ ላይ ሊሆን ይችላል ወር እዚህኛው ሳይድ ላይ ሊሆን ይችላል ማለት ነው። ይሄ ሪአክታንት ሳይድ ብንለው ይህን ፕሮዳክት ሳይድ ብንለው በዚህኛውም ቦታ ሊሆን ይችላል ወይ በዚህኛውም ቦታ ሊሆን ይችላል። ኢኩሊብሪየም ሊኖር ወይም ሊገኝ ወይም ሊፈጠር ይችላል ማለት ነው። ዲፔንድስ ኦን ቴምፕሬቸር፣ ቴምፕሬቸር ላይ በጣም ዲፔንደንት ነው ማለት ነው። እቺ ጥያቄ ብዙ ጊዜ ትመጣለች። ቴምፕሬቸር ላይ ዲፔንደንት ነው ማን? ኢኩሊብሪየም ማለት ነው። እችኛዋን ኮንሰፕት መያዝ አለብን ማለት ነው። እነዚህ ሜን ካራክተሪስቲክሱ ናቸው። ካራክተሪስቲክሱን በዚህ መሰረት አይተናል ማለት ነው። ቀጣይ የምናየው ደግሞ ላው ኦፍ ማስ አክሽን የምንለው አለ ማለት ነው። ላው ኦፍ ማስ አክሽን ስንል ፎር ሪአክሽን ኤኤ ፕላስ ቢፒ ኢንቱ ይልና እቺ ደብል አሮ ናት እዚህ ላይ ማየት ያለብን ማለት ነው። ደብል አሮ የሆነችው በምክንያት ነው። ለምን እንዳትሉ እዚህ ላይ በምክንያት ነው እዚህ ላይ ደብል አሮ የሆነችው ማለት ነው። ደብል አሮ ማለት ከዚህ ወደዚህም ሪአክሽኑ ይሄዳል፣ ከዚህ ወደዚህም ሪአክሽኑ ይሄዳል ማለት ነው። ይህንን የሚያሳየው ሌላኛው ዘ ኢኩሊብሪየም ኮንስታንት ኤክስፕሬሽኑ ኬ የምንላት ማለት ነው እንደዚህ ትሆናለች ማለት ነው። ኬ ኢኳልስ ቱ ይሄኛው ሲካፈል ለዚህኛው ማለት ነው። ዊች ሚንስ ይሄ የፕሮዳክት ሳይዱ ነው ሲካፈል ለሪአክታንት ሳይዱ ይሆናል ማለት ነው። ሌላኛው ስኩዌር ብራኬቶች ምንን ያሳያሉ? ኮንሰንትሬሽንን ያሳያሉ ማለት ነው። እችኛዋን ነገር በደንብ ይዋት። ኮንሰንትሬሽንን ነው የሚያሳዩት። ብራኬት ውስጥ ገቡ ማለት የዛን አማውንት ኦፍ ማሱን ወይም አማውንት ኦፍ ማሱ ማለት ኮንሰንትሬሽን ብዙ ጊዜ በአማውንት ኦፍ ማስ አይገለጽም። ያው በሞላሪቲ ሞላሊቲ በምናምን ነው የሚገለጸው እና ያንን ነው የሚያሳየን ማለት ነው። ስለዚህ ላው ኦፍ ማስ አክሽን ስቴትመንቱ ይሄ ነው ማለት ነው። ይህን ካየን በኋላ ቀጣይ የምናየው ደግሞ ስለ
ኢኩሊብሪየም ኮንስታንት ነው። ኢኩሊብሪየም ኮንስታንት ምንድን ነው እና ስለሱ አንዳንድ ነገሮች እናያለን ማለት ነው። ይህ ማለት አሁን እዚህ ላይ ኬ ግሬተር ዛን ዋን ከሆነ ምንድን ነው ፕሮዳክት አር ፌቨርድ ናቸው፣ ፕሮዳክቶቹ ናቸው ፌቨርድ የሚሆኑት ማለት ነው። ኬ ሌስ ዛን ዋን ከሆነ ደግሞ ሪያክታንትስ አር ፌቨርድ፣ ሪያክታንቶችን ነው በደንብ ፌቨርዱ ነው የምንጠቀማቸው ማለት ነው። ኬ ኢኳልስ ቱ ዋን ከሆነ ኢኳል አማውንት ናቸው ሁለቱም ማለት ነው። አንዱም ከአንዱ ፌቨርድ አይሆንም ማለት ነው። ሌላኛው ሁለት አይነት ታይፖች አሉ እዚህ ላይም ልናያቸው እንችላለን ማለት ነው። ይሄኛውን ኮንሰንትሬሽን እና ፕሬዠርን የሚገልጽልን ማለት ነው። ኬሲ እና ኬፒ ማለት ነው። እነዚህን ማየት አለብን ማለት ነው። ኬሲ ምንድን ነው፣ ኬፒ ምንድን ነው የምናየው ይሆናል። ለዚህ እነሱ ቱ ታይፖች ናቸው። ምኖቹ በኬፒ እና በኬሲ መካከል ያለው ሪሌሽንሽፕ፣ ያ ማለት እሱን ለማወቅ ችኛዋን ሲምፕሊ ችኛዋን ኢኩዌሽን መያዝ ነው ያለባችሁ ማለት ነው። ችኛዋን ኢኩዌሽን ከያዛችሁ በቃ ጨረሳችሁት ማለት ነው። ሁለቱ መካከል ያለውን ሪሌሽን ሚንስ ኬፒ ከማን ጋር እኩል ነው? ኬሲ አርቲ ዘ ፓወር ኦፍ ቼንጅን ኤን ነው። ዋይል አር የምንለው ምንድነው? ጋስ ኮንስታንት እንለዋለን። ዋይል ቲ ቴምፕሬቸር እንለዋለን። ኤን ማለት ደግሞ ሞልስ ኦፍ የማንና የማን ሞልን ነው የምናየው? የፕሮዳክት ሲቀነስ የሪያክታንት ማለት ነው። ለዚህ ችኛውን ፎርሙላ ማየት አለብን ማለት ነው። ሲምፕሊ በዚህ ማወቅ እንችላለን። ቀጣዩ ላይ ሊቻልተር ፕሪንሲፕል ነው። ሊቻልተር ፕሪንሲፕል የምንለው ኢፍ ሲስተም ኢኩሊብሪየም ኢዝ ዲስትሪቢዩትድ ከሆነ ኢት ሽፍትስ ቱ ኦፖዝ ዘ ቼንጅ ነው ማለት ነው። ቼንጁን ምን ለማድረግ ነው የሚሄደው? ኦፖዝ ለማድረግ ነው ማለት ለመቃረን ነው። ያንን ቼንጅ ሜንቴን ያደርገዋል ወደ ኒውትራል ባላንስ ማለት ነው። እነዛ ዲስተርባንሶችን ስናያቸው እዚህ ላይ ተገልጸዋል ሜንሊ። እነሱም ፈርስት ዋን ኮንሰንትሬሽን ነው። ከዛ ቀጥሎ ምን አለ? ፕሬዠር አለ። ከዛ ቴምፕሬቸር አለ ማለት ነው። እነዚህ ሶስቱ ናቸው ዘሜን ዲስተርባንሶች ማለት ነው። ያንን ነገር የሚረብሹት ሺፍት እንዲያደርግ የሚያደርጉት ኦፖዝነስን ኮዝ የሚያደርጉት እነዚህ ናቸው። እነዚህን በደንብ መያዝ አለብን ማለት ነው። አዘር ቶፒክ ኢፌክት ኦፍ ኮንሰንትሬሽን ነው። ኮንሰንትሬሽን ምን አይነት ኢፌክት አለው የሚለውን ለማየት እዚህ ላይ ኢንክሪዝ ሪያክታንት ከሆነ ሽፍት ቱ ዘ ራይት ነው። ኢንክሪዝ ፕሮዳክት ከሆነ ሽፍት ቱ ዘ ሌፍት ነው ማለት ነው። ሲስተም ትራይስ ቱ ሪስቶር ኢኩሊብሪየም ነው። ኢኩሊብሪየምን ሪስቶር ለማድረግ ነው ሲስተሙ የሚተጋው ማለት ነው። አሁን እዚህ ላይ ችን ስለን ብናይ ኢፌክት ኦፍ ቴምፕሬቸር ናቸው። ኢንዶተርሚክ ሲሆን ምን ይሆናል ስንል ሽፍትስ ቱ ዘ ራይት ነው። ኤግዞተርሚክ ሲሆን ደግሞ ሽፍትስ ቱ ዘ ሌፍት ነው ማለት ነው። አሁን እዚህ ላይ ችን ስለን ብናይ አሁን እዚህ ላይ ምን አለ እንበል? ሪያክታንቶች አሉ እንበል። በዚህኛው ሳይድ ላይ ደግሞ ፕሮዳክቶች አሉ እንበል። በዚህ ጊዜ ኢንዶተርሚክ ከሆነ ወደዚህ በሚሄድበት ጊዜ ምንድን ነው የሚያደርገው? ሪሊዝ ነው የሚያደርገው። ሪሊዝ ያደርጋል ማለት ነው ኢንዶተርሚክ ከሆነ። ዋይል ኤግዞተርሚክ ከሆነ ግን ሂት ምንድን ነው የሚያደርገው? አብዞርብ ነው የሚያደርገው። እዚህ ውስጥ ሂት ይጨምረዋል ማለት ነው። ያመጣውና ሂቱን እዚህ ውስጥ ይጨምረዋል ሂቱን ማለት ነው። ምን ከሆነ ነው ይሄ ግን? ኢንዶተርሚክ ከሆነ። ኢንዶ ሚንስ ፖዘቲቭ ማለት ነው። ሂት አድ ነው የሚያደርገው ማለት ነው። ለዚህ በዚህኛው ኮንሰፕት ማወቅ እንችላለን። እዚህ ላይ እንደምትረዱ ኤግዞተርሚክ ከሆነ ሁልጊዜ ቴምፕሬቸር ውስጥ ብንጨምር ያልተገባ ቴምፕሬቸር ነው ጭራሽ መውጣት ያለበትን እያስገባ ነው ማለት ነው። ይህም ኪሳራ ስለሆነ ወደ የት ነው ሽፍት የሚያደርገው? እሱ ወደ ሌፍት ነው ማለት ነው። በዚህ መጣና ወደ ሌፍት ሽፍት ያደርጋል ማለት ነው። ይሄን ነው ማየት ያለብን። ኢፍ ኢት ኢዝ ኢንዶተርሚክ ከሆነ ደግሞ ያስፈልገናል ሂት እዚህ ጋር። ለዚህ እንደውም ስለጨመረ ደስ ይለናል ማለት ነው። ወደዚህ ውስጥ ሂት ጭራሽ ስለሚያስፈልገን ስለጨመረልን በጣም ደስ ይለናል ማለት ነው። ምን ከሆነ? ኢንዶ ከሆነ ማለት ነው። እችኛዋን መያዝ ነው ያለብን። በዚህ ቴምፕሬቸር ቼንጅስ ደ ኬ ቫሉ እችኛዋ ሜን ኮንተንት ናት እዚህ ላይ ማየት ያለብን። ቴምፕሬቸር የኬን ቫሉ ምን ያደርጋል? ቼንጅ ያደርጋል ማለት ይለውጣል። ስለዚህ ይሄ ዋን ኦፍ ደ ቤስት ቲንጎች ነው ማለት ነው። ቴምፕሬቸር ቼንጅስ ዘ ቫሉ ኦፍ ደ ኬ። ዘን ዘ አዘር ኮንሰፕት ፕሬዠር ኤንድ ካታሊስት። ፕሬዠር የምንለው ለጋዙ
ኦንሊ ነው የሚሰራው። ኢንክሪዚንግ ፕሬሸር ማለት ወዴት ሽፍት የሚያደርግልን ማለት ነው? ወደ ስሞለር ነምበር ኦፍ ሞል ወዳላቸው ነው ማለት ነው። ላይ እንደምናየው ወደ ፊወር ነምበር ኦፍ ሞል ወዳላቸው ሽፍት ያደርጋል ማለት ነው።